የሰው ልጆች የምንሰቃይ ያለን ቅዱስ የሆኑ ስጦታዎቻችን ነው። በተለይ አእምሯዊ አካል የሚባል ምን መሆኑ አናቅም፣ እንዴት እንደምንጠቀምበት አናቅም። the whole point is አእምሮ እንዴት እንደምንጠቀምበት አታቅም። ስለዚህ ወጥቶ በጥፊ ይልሃል። ማትረባ፣ ከንቱ፣ ጉድህ ነው፣ አለቀልህ፣ ሞት ይሻላል። የሰው ልጅ አእምሮ ዴቨሎፕ ካላደረገ እንቅስቃሴ አይጀምርም። አቤት ምን ልሆን ነው አሁንም አለቀልኝ ወይ እዚህ ሀገር መፈጠር ማለት ችግር አለ። ኦኬ ምን ማድረግ እችላለሁ? ምን ላድርግ? ምን ልሆን? የት ልሄድ? ምን ላሳካ? ምንድነው ያልገባኝ? ይሻላል ወይስ እንደዚህ? ማደግ መፈለግ ሌላ ጉዳይ ነው። ስራ መጀመር መፈለግ ሌላ ጉዳይ ነው። ገንዘብ ማግኘት መፈለግ ሌላ ጉዳይ ነው። እነዚህ ማስፋት ይባላሉ። እያሰብኩ ሙሉ ቀን አይደለም ጊዜን ገደልኩት፣ ምን ልሆን ነው? ይሄ ደግሞ ባይሳካስ ነው ቢሉኝስ? ሙሉ ቀን የምትጠይቀው እንኳንም እንዳሰብከው አልሆነ። አሁን 7 ነው የምናያቸው። ታች ካለው የግንዛቤ ደረጃ ላይ እስካለው የግንዛቤ ደረጃ። የዛሬ ቪዲዮ ሙሉ በሙሉ 7ቱ የግንዛቤ ደረጃዎች ነው የሚያሳየው። ስለዚህ እንዴት ነው ግንዛቤን የማሰፋው? በግልም ይሁን በቤተሰብ በአገር የተለያዩ ችግሮች አሉ። ችግር ካለ መፍትሄ አለ። ባናቀውም ባይታየንም ችግር ካለ ሁሌ መፍትሄ አለ። ትልቁ ችግር ግን መፍትሄው ያየሁት አይደለሁም። ስለዚህ እንዴት አድርጌ ነው መፍትሄው ማየት የምችለው? ብቸኛው መንገድ የኔ አዌርነስ ማስፋት ነው፣ የኔ ግንዛቤ ማስፋት ነው። ስለዚህ እንዴት ነው ግንዛቤን የማሰፋው? የዛሬ ቪዲዮ ሙሉ በሙሉ 7ቱ የግንዛቤ ደረጃዎች ነው የሚያሳየው። 7 የግንዛቤ ደረጃዎች አሉ። አሁን 7ቱ ነው የምናያቸው። ታች ካለው የግንዛቤ ደረጃ ላይ እስካለው የግንዛቤ ደረጃ። ታችኛው አኒማሊስቲክ ነው፣ ላይኛው ማስትሪ ነው። ማስትሪ ስደርስ ሌላ ደረጃ ነው፣ ግን ሌቨል በሌቨል እንሄድ። ናው ሌትስ ስታርት ዊዝ ዘ ፈርስት ሌቨል አኒማሊስቲክ። የሰው ልጅ ሲወለድ ከብዙ እንስሳ ብዙ አይለይም። ህፃን ልጅ ሲወለድ ምንድነው? ለቅሶ። ለስንት? ለ1 ዓመት ለ2 ዓመት። ሰው አእምሮ ዴቨሎፕ እስከሚያደርግ የመጀመሪያ 1 ዓመት 2 ዓመት 3 ዓመት መከራ ናቸው። ሌላ እንስሶች እንደ ሰው አይሰቃዩም፣ እንደ ሰው እርዳታ አይፈልጉም ሌላ እንስሶች። ለምሳሌ አንድ የሰው ልጅ ቤቢ ቴክ ኬር ከተደረገ፣ ምግብ ከተሰጠው፣ ዳይፐር ከተነሳለት፣ ከተጠራረገ እንደዚህ ነው። ጉንዳን ግን ዳይፐር ምናምን አይልም፣ ተሸከም ነው። በነጋታው ወደ ምግብ ፍለጋ ነው የሚሄደው። እኛ ሁላችን እዚህ ስንመጣ ወር the most useless። ጉንዳን ምናምን ትንሽ አንድ ቀን ምናምን ካደሩ ወደ ስራ ነው፣ ሂድ ምግብ አምጣ ነው። ሰልፉ ተከትሎ ይሄዳል እና ትራፊክ ምናምን አይጋጭም። ትራፊክ የላቸውም፣ ቅጣት ምናምን አይሰጣቸውም። መስመራቸው ጠብቀው ነው የሚሄዱ። እርስ በርስ ሲጣሉ አይተና አናውቅም። እውነት ውሸት? ጉንዳን ብቻ አይደለም፣ ንብ ሂድ አምጣ ነው። ህፃን ንብ ስራ ይጀምራል በንጋታው። እነዚህ ትናንሾች ብቻ አይደሉም። ችክን ከሰበረች ከወጣች እናቷ ትከተላለች። እናቷ መታ እኔ ተከተኝ አትልም፣ ትሄዳለች። ኢንስቲንክት this is called instinct። የሰው ልጆች ከኢንስቲንክት የበለጠ ኢንተሌክት አለን፣ ኢንቴሊጀንስ አለን። ምን መሆኑ አናውቅም። that's the only problem። እንደ ሁሉም እንስሳ ኢንስቲንክት ብቻ ቢሰጠን እንከተል ነበር። እዚህ ጋር ልንረዳው የፈለኩ የሰው ልጆች የምንሰቃይ ያለን ቅዱስ የሆኑ ስጦታዎቻችን ነው። በተለይ አእምሯዊ አካል የሚባል ምን መሆኑ አናውቅም፣ እንዴት እንደምንጠቀምበት አናውቅም። ይሄ እጅ ቅዱስ ስጦታ ነው አይደለም? ይሄ ባይኖር ህይወት ይከብድ ነበረ። ይሄ እጅ እንዴት እንደሚሰራ ካላወቅኩ፣ መመሪያ እኔም አልሰጠው ከሆንኩ፣ ዝም ብሎ የሚዞር ከሆነ፣ ደስ ሲለው ደግሞ መጥቶ በጥፊ የሚለኝ ከሆነ የራሴ ስጦታ ነው መርገሜ የተቀየረው። አእምሮ አለ፣ ምን መሆኑ አናውቅም፣ እንዴት እንደምንሰራበት አናውቅም። ቁጭ ብለህ አቤት ምን ልሆን ነው አሁንም አለቀልኝ ወይ እዚህ ሀገር መፈጠር ማለት ችግር አለ። ኦኬ ምን ማድረግ እችላለሁ? ምን ላድርግ? ምን ልሆን? የት ልሄድ? ምን ላሳካ? ምንድነው ያልገባኝ? ይሻላል ወይስ እንደዚህ? the whole point is አእምሮ እንዴት እንደምትጠቀምበት አታውቅም። ስለዚህ ወጥቶ በጥፊ ይልሃል። ማትረባ፣ ከንቱ፣ ጉድህ ነው፣ አለቀልህ፣ ሞት ይሻላል። ሶ ቺክን ይሄ አልተሰጣትም። ስለዚህ እናቷ ትከተላለች፣ ምግብ ትበላለች። ዝሆንም ሁሉም ህፃን ልጅ ገና ዴቨሎፕ አላደረገም። የሰው ልጅ አእምሮ ዴቨሎፕ ካላደረገ እንቅስቃሴ አይጀምርም። ስለዚህ ልክ እንደ ሁሉም እንስሳ የመጀመሪያ ሌቨል ኦፍ አዌርነስታችን ኢዝ ኢንስቲንክት አኒማሊስቲክ። በዛ ደረጃ ስንሆን ምን ብቻ ነው? ምግብ ነው። ከበላም በኋላ ደግሞ መጸዳዳት እንፈልጋለን። ሁሉም እንስሳዎች እኮ በቃ እዚህ ጋር ነው ጉዳያቸው የሚያልቀው። በመጀመሪያው ደረጃ ነው የሚያልቀው። ከዚህ በላይ አይሄዱም።
ሁሉም እንስሳ የሚፈልጉት ምንድነው? የሚጨነቁት ስለምንድነው? እስከሚመገቡ እስከሚበሉ። ይሄ የመጀመሪያ ደረጃ። ከዛ በኋላ በቃ ሚስት ካገኙ ቆንጆ ነው፣ ካላገኙ ጥጋቸው ይዘው ይሄዳሉ። እኛ ምግብ እስከምናገኝ አንድ ችግር ብቻ ነው ያለን፣ ሆድ። ምግብ ካገኘን በኋላ ሚሊዮን ችግር ነው ያለን። ቤት፣ መኪና፣ ስራ፣ እይታ፣ ስም፣ ዩቲዩብ፣ ፕሮፋይል፣ ሚሊዮን ነገሮች። ወደ አምሳይን ጊዜ እነዚህ በረከቶች ናቸው፣ የምታድግባቸው በረከቶች ናቸው፣ የምትማርባቸው የምታሰፋባቸው ነው። ግን ቅዱስ ስጦቻችን ነው መርገም የቀየር ናቸው። በምናድግበት ነገር ነው የምንሰቃየው፣ በምንሰፋበት መንገድ ነው የምንጨበጠው። So this is the first level of awareness. In the first level of awareness ወይ ግንዛቤ ምንድነው? ሰርቫይቫል። በእርግጥ አንዳንድ ሰዎች አሁን ይሄ ቪዲዮ ከተለቀቀ በጦርነት ኤሪያ ያሉ ለየት ያለ ዲዛስተር የደረሰባቸው የነሱ የተለየ ነው። አብዛኞቻችን ግን የምግብ ችግር የለብንም፣ የውሃ ችግር የለብንም። ስለዚህ ከድመት በላይ መደሰት አለብን የለብንም? ይሄ የሚገርም ሙሉ ስጦታ ተሰጥቶን ድመት ከዚህ አታልፍም። እኛ ግን ምግብ ካገኘ ውሃ ካገኘ ስራ መጀመር ይችላለህ፣ ማግባት ይችላለህ፣ መጠየቅ ይችላለህ፣ ቢዝነስ መጀመር ይችላለህ። በረከት ነው አይደለም? እንዳሰብከው ይሄዳል፣ ሊሄድ ይችላል፣ ሊሄድ ይችላል። በቃ ምግብ አገኘህ ወይ? ውሃ አገኘህ ወይ? ከድመት በላይ ደስተኛ ነህ ወይ? የስ አይደለም። ከውሻ በላይ ደስተኛ ነህ ወይ? አይቀላቀልብን። ማደግ መፈለግ ሌላ ጉዳይ ነው። ስራ መጀመር መፈለግ ሌላ ጉዳይ ነው። ገንዘብ ማግኘት መፈለግ ሌላ ጉዳይ ነው። እነዚህ ማስፋት ይባላሉ። ኤክስፓንድ፣ ኤክስፓንሽን፣ ኤክስፕሬሽን፣ እነዚህ ምንጮች ናቸው። እነዚህ ነገሮች አልተሳኩም ማለት ጠፋህ ማለት አይደለም። አንተ እንድትጠፋ ይሄ የመጀመሪያው ደረጃ ብቻ ነው። ምግብ ካላገኘ ከባድ ነው። ውሃ ካላገኘ ከባድ ነው። እንደዚህ አይነት ሁኔታ ያሉ ሰዎች ቢያማሩ ያምርባቸዋል። እኛ ግን ምግብ ካገኘ ውሃ ካገኘ በህይወት ነን አይደለንም። በቃ ትናንት አልተሳካም፣ ዛሬ ጀምራለሁ። ትናንት ከባድ ችግር ተነሳ፣ አሁን ከባድ መፍትሄ ማግኘት እችላለሁ አልችልም? አይ እኔ ደክሞኛል፣ ተወው፣ መብትህ ነው። እንደ እንስሳ መኖር መብትህ ነው። ሰው እስከሆንክ ድረስ ግን ይስጨስ ቦምቦምቦም። ትናንት ያሰብከው ነው አይደል ዛሬ ያልተሳካው፣ ዛሬ ደግሞ ታስባለህ፣ ነገ ይሳካል። ኢትስ ቢዩቲፉል። አይቀላቀልብን። ኢንስቲንክት ኦፍ ሰርቫይቫል ሎንጊንግ ቱ ኤክስፓንድ አይቀላቀልብን። ኢንስቲንክት ኦፍ ሰርቫይቫል እንደ ማንኛውም እንስሳ ኤክስፓንሽን። አሁን ምን ቸግረው ያለን ምንድነው? ኤክስፓንሽን። ኤክስፓንሽን አልተሳካም ማለት ያንተ ህልውና አልተረጋገጠም ማለት አይደለም። ተጨማሪ ነው እሱ። ቤት ኪራይ ተጨማሪ ነው፣ ምግብ ተጨማሪ ነው። ይሄ ማለት ኬርለስ ነው አይደለም። በተገኘ ባልተገኘ ጭንቀት ውስጥ አንገባም። የሆነ ነገር ሳይሳካ ሲቀር ድራሻችን የምንጠፋ አይመስለንም። በስጋት አይደለም የምትኖረው። በቃ ምግብ አግኝቻለሁ ተመስገን፣ ዛሬ ምን ላድርግ? ዛሬ ስሞክር ሊሳካ ይችላል፣ ላይሳካ ይችላል። ከተሳካ ሰየው፣ ካልተሳካ ሰየው። ስጋት አልባ ህይወት ነው። ሁለተኛ level of awareness is called mass። አሁን ይሄ ማንኛውም ሳያገኘው እኛ ነው የምናገኘው። ጥቂት አንዳንድ ውሻ ይሄ ያገኛሉ። ለምሳሌ ብስኩት ይዘህ ቁጭ በል ተነስ ልናስተምራቸው፣ አንዳንድ ነገሮች ልናስተምራቸው እንችላለን። ከዛ ውጪ ይሄ ለማን ነው? ለሰው ነው። ማስ ማለት follow the crowd paradigm። ከኢንስቲንክት ስንወጣ ቀጥለው የሚቀበለን ማን ነው? ፓራዳይም። ከልጅነታችን ጀምሮ እስከ ዛሬ ድረስ ምን ይገነባልናል? ፓራዳይም። ከየት ነው ፓራዳይም የሚገነባልን? በቅርባችን ካሉ ሰዎች። የመጀመሪያ ፓራዳይም ከማን ነው የምናገኘው? ከእናታችን። ስንወለድ አብዛኛው ጊዜ ከማን ጋር ነው የምናሳልፈው? ከእናታችን። ከእናታችን ውጭ የሚቀርበን ነገር አለ? የለም። ስለዚህ እሷ የምታስበው እኛ እናስበዋለን። እሷ የሚሰማት ይሰማናል። እሷ የተገነዘበችው እንገነዘባለን። እሷ የምታምነው እናምናለን። ስለዚህ ከእሷ ኮፒ እናደርጋለን። በፊት እንደ ማንኛውም እንስሳ ምግብ ብቻ ነው። አሁን ግን ከእሷ እንወስዳለን። ለምሳሌ ስም እንወስዳለን፣ ብሔር እንወስዳለን፣ ቋንቋ እንወስዳለን። ከእናታችን ብቻ አይደለም፣ ከአባታችን፣ ከአያታችን፣ ከወንድማችን፣ ከእህታችን። እነዚህ ሰዎች ብቻ አይደሉም። ግን በአካባቢያችን ምን አለ? ብዙ ወላጆች ልጃቸው ኤነርጂ አለ፣ ስለዚህ የሚያደነዝው ያስፈልጋልና ቁጭ በል ይከፈትለታል። በየቀኑ የሚከፈትለት ይገባል አይገባም? ሂዝ ቢንግ ፕሮግራምድ። እሱ ብቻ አይደለም፣ ሞባይል መጥተዋል። አሁን ብዙ ልጆች ትንሽ ዘመኑ ትናንሽ ልጆች ማለት ነው ሞባይል ይሰጣቸዋልና ድንዝዝ ይላሉ። ሁለተኛ level of awareness is you just get programmed። ማን ነው ፕሮግራም የሚያደርገው? አባትህ፣ እናትህ፣ ወንድምህ፣ እህትህ፣ አክስትህ፣ አጎትህ፣ አያትህ፣ ቅድመ አያትህ። እነዚህ ብቻ ሳይሆን ትምህርት ቤት ደግሞ እንሄዳለን። ትምህርት ቤት we get programmed። አንድ አይነት ዩኒፎርም ይሰጣል፣ አንድ አይነት እስክሪብቶ፣ አንድ አይነት ጠረጴዛ፣ አንድ አይነት ልብስ፣
አሁን ትምህርት ቤት የራሱ ቆንጆ የሆነ ቢዩቲፉል የሆኑ ሳይዶች አሉ። አሁን ትምህርት ለመተቸት ምናምን አይደለም። we got to identify ችግሮቹ የት እንዳሉ ካላወቅናቸው መፍትሄን አናቃቸው። እዚህ ጋር በትክክል እንረዳው። ትምህርት ቤት ብዙ ነገሮች አስተምሮናል፣ አላስተምረንም። አመስጋኝ ነን አይደለንም። ስለዚህ አንድ ምስጋና ለትምህርት ቤት መጀመሪያ። ትምህርት ቤት አሁንም አመስጋኝ ነን ለሁሉ ነገር፣ ግን መገንዘብ ያለብን ካልተጠነቀቅንበት የተለያየ ኤነርጂ፣ የተለያየ ክሬቲቪቲ፣ የተለያየ ሀሳብ ያላቸው ሰዎች አንድ አይነት ሲስተም ገብቶ ተው አይቻልም፣ እረፍ፣ ቅጣት ምናምን ተብሎ የተለያዩ ኤነርጂዎች ገብቶ አንድ ኤነርጂ ሊወጡ ይችላሉ። ሴምቲ ከዛ በኋላ ስራ አላገኘሁም ሊሆን ይችላል። ክሬቲቪቲ ተጨምቆ ወጥቷል። 12 ዓመት 16 ዓመት 20 ዓመት ይወጣልና የለም። ህፃን ልጅ ትምህርት ቤት ሲሄድ እንዴት ነው ክሬቲቭ ማየት ይፈልጋል፣ መሞከር ይፈልጋል፣ ማወቅ ይፈልጋል። አንተ ልጅና ቁጭ በል ምናቡ ይጠቅማል፣ እዛ ጋ ሆኖ ይታየዋል። ኤርፕሌን መጫወት ይፈልጋል። አስተማሪ ደግሞ ማስተማር የሚፈልገው ትምህርት አለ፣ ማስተላለፍ የሚፈልገው እውቀት አለ። አንተ ልጅ እኔ የምልህን ስማ፣ እኔ የምለውን ጻፍ፣ እኔ የምለውን አድርገው ሲባል ያቺ ክሬቲቪቲ ሉዝ ካደረጋት በኋላ ህፃን ልጅ ከሄደ ትምህርት ቤት ከመሄዱ በፊት ወይ የመጀመሪያ ትምህርት ቤት ሲሄድ ምን መሆን ትፈልጋለህ ሲባል የልብ ነው የሚያወራው። ቢገባ ባይገባው ዶክተር፣ ፓይለት ይላል። ዶክተር ይሆናል አይታወቅም፣ ፓይለት ይሆናል አይታወቅም። ግን ፍላጎት የማውራት ችግር የለበት። ወደ ቤት ስትገባ እየታየችው ካረሜል ግዛልኝ ጉጉት አለ፣ ኤነርጂ ላይፍ የሚባል ነገር አለ። ተጨምቆ ከጠፋ በኋላ ዲግሪ ከያዘ በኋላ ወይ ማስተርሱ ከያዘ በኋላ ምን መሆን ትፈልጋለህ ስትለው ምን ነው የምትፈልገው? ስራ። ምን አይነት ስራ? ማንኛውም። እኔ ማንኛውም ስራ የሚል ሰው እንዴት ስራ አለ ከሱ ጋር? በቃ እንትን ነው ሰርቫይቫል ነው የከበደው። ፈጣሪ ይሄ ሁሉ አቅም ሰጥቶን 100 ቢሊዮን ዩሮስ 100 ትሪሊዮን ሳይናፕ 7 ኦክትሪሊዮን አተሞች እዚህ መሬት ካሉ እጽብ ድንቅ አድርጎ ፈጥሮን ድመትና ውሻ የሚበሉት ያላጡ ስለ ሰርቫይቫል አንጨነቅም። ሰርቫይቫል something else, expansion is something else. you're going to be okay. አይቀላቀልብን። ሰርቫይቫል ምግብ ካገኘ ሰርቫይቭ ኤክስፓንድ ታደርጋለህ። ኤክስፓንድ ስታደርግ ሁሌ እንዳሰብከው ይሄዳል አይሄድም። እንኳንም አልሄደ። እኛ ባሰብነው ቢሄድ ኖሮ ስንት ጉድ እናመጣ ነበር። ባለፈ ራሴም እየታዘብኩ ነበር። ማንኛውም ሰው ራሱ መታዘብ ይችላል። ላይክ ጠይቁ ይሰጣቸዋል። ሙሉ ቀን ምን ስንጠይቅ ነው የምንውለው? እዚህ ስንመጣ ህልሜ ይቻላል፣ አድጋለሁ፣ አመታዊ ገቢ ወርሃዊ አድርጋለሁ። ይሄ 2 ሰዓት አትሞላ። ከዛ 2 ሰዓትም ግማሽ መጠራጠር ነው። 30 ደቂቃ አትሞላ። 24 ሰዓት ስንት ከንቱ ሀሳብ ነው የምታስበው? ወይኔ ጊዜን አቃጠልኩት፣ እድሌን አጠፋሁት፣ ውይ እኔማ ጉዴ ነው። አሁን ይሄ ሁሉ ጥያቄ ነው አይደለም? እያሰብኩ ነው ሙሉ ቀን አይደለ? ጊዜን ገደልኩት፣ ምን ልሆን ነው? ይሄ ደግሞ ባይሳካስ ነው ቢሉኝስ? ሙሉ ቀን የምትጠይቀው እንኳንም እንዳሰብኩ አልሆነ። ምክንያቱም ህይወቴ እኔ አይደለሁም ያለሁ። there is a stupid program running in my mind። አእምሮዬ ውስጥ ሆኖ ሁሌ የሚጨፍር ፕሮግራም አለ። ያ ፕሮግራም ከየት መጣ? ይሄን እሱ እኮ ነው የማወራው ያለሁ። ከልጅነታችን ጀምሮ ሁለተኛ level of awareness is called mass. we're programmed ምን ሁሉም መከተል። እቺ አባባል የድሮ አባባል ነው። don't follow the mass, follow the right way። ሁሉ ሰው የተቀበለው ሳይሆን ትክክለኛው ምንድን ነው? በአካባቢ ያለ አሁን በአካባቢ ያሉ ሁሉ ሰው ተስፋ ያቆረጠ ከሆነ ተስፋ ካልቆረጥ ደስ አይለውም። በአካባቢ ያለ ሁሉ የሚዝናኑ ከሆነ ካልተዝናና ደስ አይላቸው። ሰው የለመደው ነው የሚወደው። ግን ሁሉ ሰው አያስብም፣ ሁሉ ሰው አይሰራም፣ ሁሉ ሰው ተስፋ ቆርጧል፣ ሁሉ ሰው እጁን ይሰጣል። ግን እኔ ከማስ አልፌ ምን ማድረግ ፈልጋለሁ? I want to aspire። እቺ ዓለም የተቀየረች ምንድን ነው? ሁሉ ሰው መብረር አይቻልም የተባለ የሆኑ ሰዎች መብረር እንደሚቻል ታያቸው። ሁሉ ሰው ኤሌክትሪክ መስራት አልቻለም የተባለ ኤሌክትሪክ ተሰራ፣ አምፖል ተሰራ፣ ሬዲዮ ተሰራ። ማንኛውም የሚገርም ቴክኖሎጂ የሰሩ በኢትዮጵያ የሚሆን በዓለም ሲጀምሩ አብዛኛው ሰው አይታየውም ነበር። አንዳንድ ሰዎች ይታያቸዋል፣ በግንዛቤያቸው ውስጥ አለ። አሁን አስቀድሜ ለሱ የጠየቁት ነበር። እያንዳንዳችሁ ከጀርባችሁ ማን ያለ? በግንዛቤ ውስጥ የለም። እያያችሁ ነው። እኔን እያያችሁ ማለት ነው። ከጀርባችሁ ማን እንዳለ አስቡ። አልታየህም ማለት የለም ማለት አይደለም። በስተቀኝህ ማን ነው ያለ? በስተግራህ ማን ነው ያለ? ከፊትህ ማን ነው ያለ? ከጀርባህ ማን ነው ያለ? የለም። ግንዛቤ ውስጥ የለም። ግንዛቤ ውስጥ የለም ማለት አይደለም። ህልምህ አልታየህም ማለት ህልም የለህም ማለት አይደለም።
ህልምህ የሚሳካበት ሐሳብ አልታየህም ማለት ህልምህ የሚያሳካ ሐሳብ የለም ማለት አይደለም። ህልምህ የሚያሳካ ሐሳብ አለ፣ ሰው አለ፣ ገንዘብ አለ፣ መንገድ አለ፣ ቦታ አለ፣ ግን አይታይም። ለምን? you're programmed በምን? በፓራዳይም። ያ ፓራዳይም ሙሉ ቀን ይኖርልሃል። ከልጅነት ጀምሮ በልብህ የተገነባ ፓራዳይም ገንዘብ የለም የሚል ከሆነ በቃ የሚመስጥህ ወሬ ምንድነው? ገንዘብ የለም፣ አገሪቷ የለችም። ገንዘብ የለም አለ፣ ገንዘብ አለ አለ። አንዳንድ ሰው ገንዘብ የለም ያስባል፣ ስለዚህ ገንዘብ አያገኝም። አንዳንድ ሰው ገንዘብ አለ ያስባል፣ ስለዚህ ገንዘብ ለማግኘት መስራት ያለበት ይሰራል፣ ያገኛል። ምርጫው ያንተ ነው። ያስማማናል? ግንዛቤህ ምን ጋና ያለ ግንዛቤ አንተ ኃላፊነት ወስደህ ካልተጠቀምክበት ማን ይጠቀምበታል? ፓራዳይም ከልጅነት ጀምሮ የተገነባለ ፓራዳይም ምንድን ነው? ለምሳሌ በወር ስንት ነው የምታገኘው? በገንዘብ እንምጣ። በብዙ ነገሮች መምጣት እንችላለን። በሰላም መምጣት እንችላለን፣ በፍቅር መምጣት እንችላለን፣ በጤንነት መምጣት እንችላለን፣ በደስታ መምጣት እንችላለን። ለአሁን በገንዘብ እንምጣ። በወር ስንት ነው የምታገኘው? በዚህ 1 ዓመት ሙሉ በወር ስንት ታገኘሃል? በዚህ 5 ዓመት ሙሉ በወር ስንት አግኝተሃል? ከየት ያመጣኸው ይመስላል? ኢትስ አ ኮሌክሽን። የአባትህ ታያለ፣ የእናትህ ታያለ፣ የአካባቢ ታያለ፣ የሆነ ያሰብከው ያመንከው አለ። አብዛኛው ሰው ይሄ ይዞ ነው የሚቀበረው። ጥቂት ሰዎች ለምን እንትና ከቻለ እኔ አልችልም፣ ለምን እንትና እንደዚህ ከሰራ እኔ ለምን አልሰራም? ብጥስ አድርገው ይወጣሉ። ብጥስ አድርገህ እስከምትወጣ ይበጣጥሱሃል። ግን ከበጠስክ ትሄዳለህ። አብዛኛው ጊዜ አይበጥስም፣ አይታየውም፣ ግንዛቤ ውስጥ የለም። ምክንያቱም አብዛኛው ሰው ምንድነው? ፕሮግራም ነው። ከልጅነት ጀምሮ ይነግርሃል፣ ይሄ ይቻላል፣ ለዚህ አይቻልም፣ ሴት ልጅ አትችልም፣ ወንድ ልጅ ይችላል ወይ ሳምቲንግ። ገንዘብ አይገኝም፣ ገንዘብ ለማግኘት ሌባ መሆን አለብህ፣ ወይ ደግሞ ኑሮ ውድነቱ ከባድ ነው፣ በትግል ነው የምታድገው፣ መንገድ የለም፣ እኛ እኮ እንደዚህ ነን፣ ፈረንጆች ይችላሉ፣ ሰው ከሌለ አይሆንም። ሶ መኒ ስቶሪስ። ሰው የሌላቸው ሰዎች አሸንፈዋል አላሸነፉ? ሰው ያላቸው ሰዎች አሸንፈዋል አላሸነፉ? ሀብታም ቤተሰብ የመጡ ሰዎች አሸንፈዋል አላሸነፉ? ከደሃ ቤተሰብ የመጡ አሸንፈዋል አላሸነፉ? ስለዚህ አብዛኛው ሰው ከደሃ የመጡ ትናንትና ከደሃ ስለመጡ አልቻሉም። እሺ ከደሃ መጥቶ ያሸነፉ ስለነሱ አታስብ። ባለፈው የነገርኳችሁ ታሪክ ነበር አይደለ? አንድ ሰውዬ በረሃ ሄደና እዛ ቁጭ ብሎ ሲያይ ማለት ነው አንድ ጅብ እጅና እግር የለውም፣ አንበሳ የመጠ ይመግበዋል። እና ገረመው። እንዴ ወይ ፈጣሪ ስራ፣ ለዚህ ጅብ አንበሳ ምግብ ያመጣ ይመግበዋል፣ እስከ እኔም ከመገበኝ ብሎ ቁጭ አለዛ። አንድ ቀን አለፈ፣ 2 ቀን አለፈ፣ 3 ቀን። ከዛ ራበውና ወደቀ። ከዛ አንድ ሽማግሌ ያለፈ እንዴ ልጅ ምን ሆነ ስለው ተአምር ልንገርህ አለ። ምን ነው ተአምር የምትነግረኝ? እዚህ ጋር ይታያል ጅብ። አንበሳ የመጣ ይመግበዋል፣ እኔም ከመገበኝ ብዬ እዚህ ቁጭ አልኩ። ግን ምንም በቃ በረሃብ ልሞት ነው። አንተ ሰውዬ ለምን መኮረጅ ከፈለክ ከአንበሳው አትኮረጅም? ለምን ከጅቡ መኮረጅ ፈለክ? አራያ ከፈለክ ለምን አንበሳው አራያ አላደረክም? ለምን ጅቡን አራያ ያደረክ? ስለዚህ እነዚህ ሰዎች ድሃ ናቸው፣ እኔም ድሃ ሆናለሁ። እነንትና ስላልቻሉ እኔም አልችልም፣ እነንትና ስላልተሳካቸው እኔ አልሳካም። ምርጫህ ነው። ግን ከነዛ ሰዎች ያሳካ ሰው አለ። እሱ ካሳካ እኔ ያሳካለሁ፣ እሱ ከቻለ እኔ እችላለሁ፣ እሱ ከሆነለት እኔ እሆናለሁ። ማሰብ ይቻላል አይቻልም? that's what we're talking about. so እንደዚህ ማድረግ ሲጀምር you aspire እና ቁጭ ብለህ ማሰብ ጀምራለህ። what's my dream? what do I want? እቺ ህይወት ምን ልሆን እችላለሁ? ህይወቴ ክብር ነው አይደለም? ድንቅ ነው አይደለም? so what do I do with this life? ረጅም ዓመት የለኝም። የሰው ልጅ ከኖረ 70 80 በጣም ከበዛ 100 ዓመት ነው። ከሱ ስንት ዓመት ኖሮ ያለው? ስንት ዓመት ይቀረኛል? ግዴታ ያን ሙሉ ዓመት ላልኖረው እችላለሁ። ወር በኋላ ልሞት እችላለሁ፣ ነገ ልሞት እችላለሁ፣ ከ10 ዓመት በኋላ ልሞት እችላለሁ። ያለን ጊዜ አላቅም። እስካለሁ ድረስ ግን ምን ታምር ስራለሁ ነው አይደለ? so what do I want? what do you want to do with this life? አሁን ባለህ ገንዘብ፣ አሁን ባለህ ሰው፣ አይ እንደዚህ ለማድረግ እኮ ገንዘብ የለኝም። አሁን ባለህ ምን ማድረግ ትችላለህ? አሁን ባለህ what can you do? አሁን ትላልቅ ህልሞች ማለም ትችላለህ። ትላልቅ ህልሞች ዝም ብለህ ስትፋዘዝ ከነበር፣ ዝም ብለህ ስትቆስል ከነበር፣ ዝም ብለህ ስትዳከም ከነበር ትልቅ ህልም ብታለም አይታየም። ግን ኤቭሪ ዴይ ግንዛቤህን ሰፋ የምታደርገው ከሆነ ከፊትህ፣ ከጀርባ፣ ከቀኝ፣ ከግራ ከችግር ውጭ ያሉ ኦፖርቹኒቲዎች ማየት ከጀመርክ እዚህ ጋር ቁጭ ብለህ ማለት ነው እዚህ ጋር ሆነ መፍታት ትችላለህ። እስካሁን ድረስ ያልታየህ ማየት ሲጀምር፣ እስካሁን ድረስ ያልሆንከው መሆን ሲጀምር፣ እስካሁን ድረስ ያላደረግከው ማድረግ ሲጀምር፣ እስካሁን ድረስ ያላነበብከው መጽሐፍ ማንበብ ሲጀምር አይደለ? ማንበብ እንችላለን፣ መጠየቅ እንችላለን አለ። እዚህ ክፍል ውስጥ ያለን ሰዎች ማሳካት የምንፈልገው ህልም አለ የለም?
ያ ህልም ያሳኩ ሰዎች አሉ የሉ? ያ ህልም ያሳኩ ሰዎች መጽሐፍ ጽፈዋል አልጻፉም? ዩቲዩብ ከፍተዋል አልከፈቱም? እስካሁን ድረስ አላየኸውም ማለት የለም ማለት is here is there so ከዚህ የፓራዳይም ቁጥጥር ውጥት ብለህ ማየት ከጀመርክ ህልምህ ለማሳካት የሚያስፈልግ ሰው አለ? አዎ። ገንዘብ አለ? አዎ። ትምህርት አለ? አዎ። ዛሬ ሌላ ባይሆን አንተ ማሳካት የምትፈልገው ህልም ያሳኩ ሰዎች መጽሐፋቸው ስታነብ የ21ኛው ክፍለ ዘመን ጀግኖች እዚህ ታሪካቸው መጥቶ ሲያነብ ሁሉም የትኛው ነው ሞልቶለት የተጀመረ? አብዛኛው ሰው ሳይሞላለት ነው የሚጀምረው። ስትጀምር የለህም፣ ግንዛቤ ስታሰፋው አለ፣ ገንዘቡ አለ፣ ሰው አለ፣ መንገዱ አለ፣ ጥበቡ አለ። አልታየህም ማለት የለም ማለት አይደለም። እዚህ ብቻ ሳይሆን ዩቲዩብ፣ ጎልካስት፣ እነዚህ ነገሮች እነዚህ ሁሌ የማሳያችሁ ቪዲዮዎች ያሸነፉ ሰዎች ከዜሮ ተነስቶ ያሸነፉ ሰዎች ስታይ ይታያል። እንደዚህ አድርገህ ካልነቃህ ማለት ነው በአእምሮህ ምን አለ? ፓራዳይም የማይወደው ነገር ካለ ምንድን ነው? ለውጥ። 2 ሰዓት የምትነሳ ከሆነ 11 ሰዓት መነካካት አይፈልግም። እሷን ለማጥፋት ይገጥማል። 5,000 ከለመድክ እሷ ላይ ነው እንዴ ይቅርብኝ የሚለው እሱ ነው። እሱ አፍርሰህ ካልሄድክ ምን ይታያል? So you got to break out the paradigm. That's your aspire. አሁን በዚህ መንገድ ስትሄድ መገንዘብ ትጀምራለህ፣ ማየት ትጀምራለህ። እስካሁን ድረስ ያላየኸው ታያለህ። ችግሩ ቀጥቅጦ ቀብሮህ ነበር። ወጣ ስትል ላንተ የሚሆን መፍትሄ አለ። የት? ባለህበት። እዚሁ አይደለም፣ ባለህበት አለ። በጣም መጨነቅ አመል ስለሆነብህ ከጭንቀት ውጪ ሌላ አታስብም እንጂ በጣም መቸገር አመል ስለሆነብህ ከችግር ውጪ አታስብም እንጂ ለኔ የሚሆን መፍትሄ አለ የለም? ለኔ የሚሆን መውጫ አለ የለም? የት አለ? በቃ አለ። ትሄዳለህ፣ ትሞክራለህ። ሄደህ ስትሞክር እንዳሰብከው ይሳካል። አንዳንዴ ይሳካል፣ አንዳንዴ አይሳካም። ከተሳካ ሰየው፣ ካልተሳካ የተሻለ የምትማርበት መንገድ አለ። በመጀመሪያ ሐሳብህ ነው የማይሳካው እንጂ መሳካቱ አይቀርም። በመጀመሪያ ሐሳብ ያልተሳካም ማለት አይሳካም ማለት አይደለም። መሳካቱ አይቀርም የሚል ሰው ብቻ ጎል ያሰማኝ። አሁን በዚህ መንገድ ስትሄድ ማለት ነው፣ በዚህ መንገድ ስትሄድ you go to the next step which is you express your own uniqueness. እና እንደዚህ ማድረግ ስትጀምር የራስህ ብርሃን ማብራት ጀምራለህ፣ የራስህ ድምቀት። አሁን ለምሳሌ ቤቲ አሁን እዚህ ጋር ቁጭ ብላ አልችልም ብላ ነው የምታስበው የነበረች፣ ከአቅሜ በላይ ብላ ነው የምታስበው የነበረች። ምንድን ነው ያልኳት? ምን ነው የምትፈልጊ ስላት ሪል ስቴት ትሰራለች፣ ብዙ ነገሮች መስራት ፈልጋለች፣ ግን በውስጧ ሙዚቃ መስራት ፈልጋለች። ምን ነው የእውነት የምትፈልጊ ስላት ሙዚቃ አለች። ኦኬ ለምን አዘፍኝ ስላት በጣም ተረበሸች። አሁን እንደምታዩት እዚህ ወጣ እንደምትዘፍነው አይደለም። So long to let my doubts go. You're the only one that I want. እናቷ ሙዚቀኛ መሆን ነው የምትፈልገው የነበረ። የሆነ እድሜ ስትደርስ ምን አለች? እኔ ያልሆነም ልጄ ትሆናለች አለች። ቤቲ ደግሞ መጣች። የሆነ ሰዓት ሙዚቀኛ መሆን ትፈልግ ነበረ። የሆነ ሰዓት ስትደርስ አይ በቃ ልጄ ትሆናለች አለች። አልወለደችም እኮ እናቷ ስትወልድ ነው ልጄ ትሆናለች አለች። በቃ ተስፋ መቁረጥ ስትጀምር በቃ ልጄ ትሆናለች አለች እና እዚህ ጋር ስትባል ጀመረች። ሄደች ሰራች። አሁን ቤቲ ብዙ ስራዎች ነው የምትሰራው። በትርፍ ጊዜዋ ነው ሙዚቃ የምትሰራው። ግን የምትሰራቸው ሙዚቃዎች የሚገርሙ ናቸው። የድሪምስ ዋና ሙዚቃዎች ናቸው። እያንዳንዳቸው በጣም የሚገርሙ ናቸው። ሊቀበር ነበር። ምን እየቀበርክ ነው ጥያቄው። አሁን your uniqueness comes። ቤቲ የምትዘፍነው ሙዚቃ ማንም አይዘፍነው፣ እሷ ጋር ብቻ ነው ያለ ስጦታ። በሙዚቃ ብቻ አይደለም፣ በስራ፣ በቢዝነስ፣ በእድገት፣ በትምህርት፣ በስፋት፣ በሁሉ እኔ ጋር ያለ እኔ ጋር ነው ያለ። ሌላ ሰው አያመጣም። እንደኔ አፈጣጥራችን መልካችን እንደሚቀየር ስጦታችን ደግሞ ያን ያክል እንደዛ ሀብታም ነው። ልዩነታችን ውበታችን። ምን ይዘህ የተቀበልክ ነው ጥያቄ። ኑጭቃ እናውካ ማን ያስበዋል? ጭቃ ይዤ ጠቅላይ ሚኒስተር ጋር ቀርባለሁ ማን ያስበዋል? ጭቃ ይዤ በመስቀል አደባባይ ያቀርባል ማን ያስበዋል? ጭቃ ይዤ ዱባይ አሜሪካ እጓዛለሁ ማን ያስበዋል? አመረ ይቀበር ነበር ይሄ ሁሉ። ምን እየቀበርክ ነው ጥያቄ።
ምክንያቱ የራስ በረከት አለ። እስካሁን ድረስ አልተሳካም። አሁን ከጀመርክ የት መድረስ ትችላለህ? ፈጣሪ ብቻ ነው የሚያውቀው። እስካሁን ድረስ አልሆነም፣ ይሆናል። ደረጃ የገነባ ነው። በስኬቱም በውድቀቱም ደረጃ የገነባ ነው። እየተማርክ ነው። አንተ ባሰብከው መንገድ ብቻ ሳይሆን ባላሰብከው መንገድ ሁሌም ማደግ አለ። የአብዛኛው ሰው ችግር ይሄ ነው። ሙሉ ቀን ሲጨነቅ ይችላል፣ ሙሉ ቀን ሲከፋ ይውላል፣ ሙሉ ቀን ሲታመስ ይውላል። እዚህ ጋር ሲመጣ ትንሽ ተንፈስ ይላል፣ አስፓየር ያደርጋል። ያ አስፓየር አንዴ ሳይሆን በየቀኑ አስፓየር ስታደርግ፣ በየቀኑ ስታሰፋ፣ በየቀኑ ስታነብ፣ በየቀኑ ስትማር፣ በየቀኑ ከእያንዳንዷ ነገር ትኩረትህ ሳይወጣ when you do it you see it ይታያል። እና የራስህ ኢንዲቪጁዋል የሆነ ዩኒክነስ መገለጥ ይጀምራል። ነው ጭቃና ብቃ ነው፣ ዳዊት ድሪምስ ነው፣ ህንፃ ነው፣ ሙዚቃ ነው፣ አርት ነው፣ ሶሻል ሚዲያ ነው። ያንተ በረከት መገለጥ ይጀምራል። ግን ወደ ውጤት የሚቀየረው ዲሲፕሊን ደረጃ ሲደርስ ነው። 5ኛው የግንዛቤ ደረጃ ዲሲፕሊን። ዲሲፕሊን ማለት ነው? ዲሲፕሊን ማለት you give yourself a command and you follow it። ለራስህ ምን ሰጣለህ? መመሪያ ሰጣለህ እና ትከተለዋለህ። ዲሲፕሊን ብዙ ጊዜ ዲሲፕሊን ሲባል ራስን መገሰጽ፣ ራስህን መቅጣት፣ ራስህን መኮነን ምናምን ነው የሚመስለው። ነው ዲሲፕሊን ማለት you say I'm going to do this and you do it። ደስ ይላል ላይል ይችላል፣ ግን መመሪያ ትሰጣለህ። እንደዚህ ያደርጋለሁ፣ በዚህ እሄዳለሁ፣ እንደዚህ ያደርጋለሁ። you give yourself a command። ምክንያቱም ዋናው መቋጠር ያለብን ከስጋ ይልቅ አእምሮ ነው። ምክንያቱም አእምሮ ከተቋጠር ነው ስጋ እንቋጥረዋለን። አሁን አስፓየር ላይ ይመጡልሃል ሀሳቦች፣ ኢንዲቪጁዋል ላይ ታቃኛቸዋለህ ሀሳቦቹ። ኦኬ እስካሁን ድረስ አልተሳካልኝም፣ እንደዚህ ሆኗል፣ እንደዚህ ከዚህ በኋላ እንዲሳካልኝ ምን ማድረግ ሀሳቦች አሉ። አሁን የመጀመሪያ የምታስበው ሀሳብ ፐርፌክት ላይሆን ይችላል፣ ስትቆይበት ይጠራል። ግን እንዲጠራ you give yourself a command። በዚህ ሰዓት እነሳለሁ፣ ይህን መጽሐፍ አነባለሁ፣ እነዚህ ሰዎች አናግራለሁ፣ በዚህ መንገድ እሄዳለሁ። ሁሉ ያሰብከው አይሆንም፣ ግን you just keep on doing it። ነገሮች በዚህ የሄድኩ ነው፣ ግን እንደዚህ ማድረግ እችላለሁ። ያላሰብኩት ሀሳብ ማሰብ እችላለሁ፣ መማር እችላለሁ። ዲስፕሊን የሚባለው ራስህን መመሪያ ትሰጣለህ። እኔ የማስብበት መንገድ በዚህ ነው፣ የምሰራበት መንገድ በዚህ ነው፣ የምነሳበት መንገድ በዚህ ነው። ውጭ አይደለም ትቀይር፣ ውስጡ ስትቀይረው ውጭ እየተቀየረ ይሄዳል። ዲስፕሊን። አሁን ብዙ ሰው ይሄ ሲሰማው ደስ ይለዋል፣ ሲጀምረው ግን ትንሽ ራስህን ከመቆጣጠር የሚቀርብ ስራ የለም። ሙሉ ቀን ሚስታችን መቀየር፣ ባላችን መቀየር፣ መንግስት መቀየር፣ ሌላ ሰዎች መቀየር፣ መስሪያ ቤቱ መቀየር፣ ልጆቻችን መቀየር፣ አለቆቻችን መቀየር ቢዚ ስለሆነ መለስ ብሎ ህይወት እንዲቀየር ይሄ ሰውዬ ነው መቀየር ያለበት። ስለዚህ what do I need to change? አሁን ፓራዳይሜ የክስ ፓራዳይም ከሆነ ኢሚዲየትሊ እንደዚህ ያሰብኩ ማን ጋር ነው የሚሄደው? እሱ እንደዚህ ቢያደርግልኝ እሷ እንደ you just have to say stop። ህይወቴ እንዲቀየር ማን መቀየር ያለበት? እኔ ምንድነው መቀየር ያለብኝ? ስለዚህ ፑሽአፕ እንደሚያስፈራ ራስህን መከታተል ያስፈራል፣ አእምሮ መከታተል ያስፈራል። ይሲ ፓራዳይም የምንወደው ምንድነው? ወደ ውጪ ነው ትኩረቱ። አሁን ንቅት ብለህ ራስህን ቼክ ማድረግ ከጀመርክ ጉድህን ታውቃለህ። አሁን እቺን አትፈልጋት። ንቅት ማለት የመሰለ ነገር የለም። ንቅት ካልክ ጦርነት ያመጡልህ ሰላም፣ ጥላቻ ያመጡልህ ፍቅር፣ አይቻልም እያሉ ይቻላል። ተስፋ የሚያስቆርጥ የመጣ ተስፋን ትገነባለህ ንቅት ካልክ። ይሄ ስለማትፈል ማለት ፓራዳይም ይመጣልና ይወክልሃል። እንችላል ይቻላል ተወይማ ፓራዳይም ከሆነ ሶ ቢዩቲፉል። ሁሌ የምላችሁ ምንድን ነው? ሰው ህይወቱ ላይ ካለ እርምጃው ላይ ያስታውቃል አይደለ? እርምጃው ላይ ካለ ታስታውቃለህ። ስትራመድ ያስታውቃል፣ አለህበት። ስትሄድ ያስታውቃል፣ ስትራመድ ያስታውቃል። ሰው ሰላም ስትል ያስታውቃል፣ አለህበት። ንቁ ነህ። ስለዚህ ወዴት ትሄዳለህ ይታይሃል፣ ስራ ይታይሃል፣ ገንዘብ ይታይሃል፣ መንገድ ይታይሃል። ምክንያቱም እርምጃው ላይ ያለህበት ሁሉ አለህበት። ከሌለህበት ቤቴ ብቻ እርምጃው ላይ የለም፣ ሙሉ ቀን የለም፣ 99% የለም። እሱም እንዳላጋንም ብዬ ነው። በፕሮግራሙ መሄድ ደስ ይላል። ምክንያቱም ፕሮግራሙ ቅድም እንዳየ ነው ከሌቨል 2 ጀምሮ ከልጅነት ጀምሮ ስም ተሰጥቷል፣ ብሔር ተሰጥቷል፣ ቋንቋ ተሰጥቷል፣ ምን ይቻላል ተሰጥቷል። ይሮ ኦልሬዲ ፕሮግራም። አብዛኛው ሰው ፕሮግራም ነው። ቢሮ ሲሄድ አለች ቦታው የሚወዳት ወንበር አለች። እባክህ ሰኞ ነው ዛሬ ምን አለበት ሐሙስ ቢሆን ቢያንስ
የለህበትም ህይወትን። አሁን እዚህ ጋር ስትመጣ ትጀምራለህ የሆነ ቢዌር ስለምታስበው ይሮዌር ስለምትሰራው ይሮዌር ስለመስራት የምችለው ይሮዌር is beautiful። ግን ፓራዳይም ይተፋል። በስጋዊ አካላችን የተበላሸ ምግብ ከበላን የሚጎዳን መጠጥ ከጠጣን ይተፋል አይተፋም? ያስቀምጣል አያስቀምጥም? ካልወጣ ያውካል። ስለዚህ በአእምሮ ደግሞ ተስፋ መቁረጥ አይቻልም፣ ይሄ ፈተና ላልፈው አልችልም፣ ከአቅሜ በላይ ነው ምናምን የሚሉ እሳቤዎች ከገቡ ያውካልና ከዚህ ንቅት ያለ መንፈስ አውጥቶ አእምሮን ይቋጥሩታልና ያስብላል። እንደ ቁም ነገር ነው የሚጀምረው። ችግር ምናደርጋት ሰኞ ግን እንደዚህ ካላደረኩ እኮ ባለፈ እንደዚህ ሆኖ ይሄ ደግሞ እንደዚህ ሆኖ ይሄ በቃ ይሄ የመጨረሻ በዚህማ በቃ ወይኔ ግን ምንድነው የማይሆንልኝ? ከድሮ ጀምሮ ስንት ክል ደግሞ አጣፍ አመለጥኩት። ግን አስተዳደቂ እኮ ነው ወላጆቼ። ውይ አስጠላኝ፣ አሁን አስጠላኝ። ዌክ አፕ ሄሎ ዩ ካን ዌክ አፕ። በህይወት ነው ያለው። ዋናው እሱ ነው አይደለም? ፀሐይ ወጣለች፣ መሬት የዞረች ነው፣ በአፍንጫ ትንፋሽ አለ፣ ምግብ አግኝተሃል፣ ውሃ አግኝተሃል፣ ተመስገን ነው አይደለም? አሁን ምን ታደርጋለህ? ነገ ችግር አለ፣ ምን እናድርግ ስለ ችግሩ? ትናንት ከስራሃል፣ ምን እናድርግ ስለሱ? ማድረግ ያለብን እናድርጋለን። ማድረግ የማንችለው ነገር ማድረግ ባንችል ችግር የለውም። ማድረግ የምንችለው ነገር ማድረግ ብንችል ቆንጆ ነው። አሁን ማድረግ የምንችለው ነገር ማድረግ ባንችል ግን መርገም ነው። ምን ማድረግ ትችላለህ? እሰት አሁን ማድረግ የምንችለው ታደርጋለህ። ማሰብ ከሆነ ቁጭ ብለህ አስብ፣ ማቀድ ከሆነ ቁጭ ብለህ አቅድ፣ መደወል ከሆነ ቁጭ ብለህ ደውል፣ መሄድ ከሆነ ሂድ፣ መጠየቅ ከሆነ ጠይቅ። ነው እንዳይሉኝ ይበሉ፣ ነው እንዳይሉኝ ብለህ ቁጭ ከምትል ሂድና ነው ይበሉ እና ይበራልሃል። ያልጠየቃቸው ሰዎች ካልጠየቃቸው አይታየም። ሄደህ ስትጠይቅ የስ ቢሉህ ይታይሃል፣ ነው ቢሉህ ይታይሃል። ቁጭ ብለህ አይታየም፣ ተኝተህ አይታየም። ስትሄድ ስትጠይቅ ነው የሚታይ። ሰው አብዛኛው ሰው ይሄ ምስጢር ስለማይረዳው ይሄ ንቅት ብሎ ዲስፕሊን ራሱ ግዝት አድርጎ መሄድ አይታየውም። ስለማይታየው ምን ይፈጠራል? በልቡ ፍራቻ። ምን ልሆን ነው? ስጋት። ግንዛቤ ሰፊ ካልሆነ፣ የህይወት ግንዛቤ ሰፊ ካልሆነ እስካሁን ድረስ አልቻልኩ ማለት አይቻልም ማለት አይደለም። እስካሁን ድረስ አልታየኝም ማለት አይታየኝም ማለት አይደለም። አሁን ያለኝ ችግር መፍትሄው ያለው መፍትሄው አልታየኝም፣ በእኔ ግንዛቤ ውስጥ አልገባም እንጂ ለእኔ የሚሆን መፍትሄ አሁን አለ። እዚህ ጋር ቁጭ ብዬ በወረቀትና እስክሪብቶ ይዤ ብጽፍ አለ። አሁን ማድረግ የምችለው ነገር አለ። አሁን ያለ ችግር የሚፈታበት መንገድ አለ። አመል ሆነብህ ነው መጨነቅ እንጂ ከጭንቀቱ በላይ ነህ። ታውቀዋለህ። ጭንቀቱ መፍታት ትችላለህ። ዛሬ ባይፈታ ነገ ይፈታል። ይሄ ግን ግንዛቤ ይሄ የለም። ስለዚህ ምን ትሆናለህ? የምታስበው ስለ ችግሩ ነው። ይሄ ችግር ምን ላድርገው ነው? ምን ልሆን ነው? ጉዴ ነው፣ ገደለኝ ምናምን ስታስብ ድራሽን ያጥፋል አያጥፋም? ፊር ሲሆን ሁሉ አስፓይሬሽኑ ድራሹ ይጠፋል። ወደ ነበርክበት መለሳለህ፣ ወደ ለመድካት። እቺ ደስ የምትለው ነው የለመድካት ማለት አስቸግርሃቸው ነበር። ከህልም አለኝ ቀይራሉ ይቻላሉ በጥብጣቸው ነበር። ከስራ ፉከራ ማለት አሳያቸዋለሁ ምናምን። አሁን ስትመለስ እነሱም ሰላም ያገኛሉ፣ አንተም ታገኛለህ። ይሰጡሃል፣ ምግብ ይሰጡሃል፣ መጠጥ ይሰጡሃል። ውይ ለዚህ አጭር ህይወት ግን ውስጥህ ደግሞ ሀሳብ አለ፣ እሱ ይረብሻል። ስለዚህ ትንሽ ማደንዘዣዎች ትጠቀማለህ። ዝም ብለህ ሞባይሉ ስትከፍቶ ሞባይሉ ምንም ያደንዝሃል። አስፓየር አታደርግም። የሚመለከትህ የማይመለከት አስተያየት መስጠት ጀምራለህ። የምታሳካው ነገር ከሌለ የሚያሳካው ያሉ ሰዎች ማውራት ነው። ስለዚህ ስትሄድ ይቀቅለዋል። አእምሮ፣ አንጉሎ ሁሉ አይነ ሁሉ ይቀቅለዋል እና it gets you stressed out እና ይመቻል። ደግሞ ይሄ ይመቻል። እንትንዋ ዋናው አትሆንማ፣ አትፈጥርማ፣ ሀሳብ አታመጣማ፣ አታመነጭማ፣ ዋናው ዓላማ አታደርግማ። ደንዛል። ወደ ማስተመልሳል ወደ ሁለተኛው ደረጃ። አሁን ሁለተኛው ደረጃ ደስ ይላል። አሁን ኳስ ስትጫወት የሆነ ነገር ስታደርግ መሮጥ አለብህ። ከምሮጥ ቁጭ ማለት ይሻላል። ከቁጭ ማለት መተኛት ይሻላል። መተኛት ሞባይል መጎርጎር ይሻላል። ወይ ቲቪ ማየት፣ ሙቪ ማየት ደስ ይላል። ግን ብዙ አትሄድም። የእናንተ ጥፋት ምንድን ነው? እዚህ ቤት መጣችሁ። የእናንተ ጥፋት ምንድን ነው? በዚህ ቤት የሚሆን በሌላ መንገድ ነቃችሁ። አንዴ ከነቃ
ራስህን መሸወድ ትችላለህ፣ መደንዘዝ ትችላለህ። እውነቷ ግን አትረሳትም። ምክንያቱም አንዴ ማብራት እንደምችል ገብተዋል። ታሰቃያለች፣ እጅ ብርሃኗ ታሰቃያለች። አውቃላ ባታውቅ የለም ግን አንዴ አስፓየር አድርጋል። ዞር ስትል አጠገብህ የነበረ ሰው አሳክተዋል። ዞር ስትል የሆነ ነገር ቀይረዋል። ሶ ኢትስ ኦኬ። አንዳንዴ እንደዚህ ሰማችሁ ኢትስ ኦኬ። ጀስት ዌክ አፕ። ፓራዳይም ሸውዶ እንድትጀርብቆ ሲይዛችሁ እዛ ሆናችሁ እዩት። ኢትስ ፓርት ኦፍ ዘ ፕሮሰስ። በቃ ይሄው የተማርነው እኮ ነው። ያጋጥማቸዋል ያልኳቸው ያጋጥማቸዋል። ሲያጋጥም እሺ አንድ ቀን ጎረጎር ግን ዌክ አፕ ኔክስት ዋናው መሆን ተውኩ፣ ተሸወድኩና የሀሳቦቼ የፓራዳይም የመጫወቻ ሆኜ ይኸው ተስፋ ቆረጥኩ። አሁንም አልታየኝም ማለት አይሰማም። አሁንም አልታየኝም ማለት አይታየኝም ማለት አይደለም። አላገኘውም ማለት የለም ማለት አልቻልኩ ማለት አይቻልም ማለት አሰፖይንት እኮ። በየትኛው መቃብር ውስጥ ብትሆን መውጫ አለ። በየትኛው ችግር ብትሆን መፍትሄ አለ። በየትኛው ኔጌቲቪቲ ብትሆን ፖዚቲቭ አለ። ታሰስኔ ይሄ እኮ ነው ሰው መሆን የሚባለው። እንዴት ነው አንበሳ ነህ የምትለው ለአንድ ሰው? ሰው ነህ። አንበሳ እኮ ታድኖ በብረት እስከሚገባ ነው። እዛ ከገባ ተስፋ ነው የሚቆርጠው። ሰው በብረት ብትከተው በእሳት ብትከተው ከገባው ይወጣል። አሁን ራሱ እንደዚህ ስላችሁ ውስጣችሁ አስፓይር እያደረገ አይደለም? ይዋና ግሮ ማለት በዚህ ዓለም ታሪክ የሰሩ ሰዎች አሉ። እኔ ከነሱ ሰዎች ጠቃሚ ሰው ነኝ፣ ለራሴ ጠቃሚ ሰው ነኝ፣ ለቤተሰቤ ጠቃሚ ሰው ነኝ፣ ለአገሬ ጠቃሚ ሰው ነኝ ነው አይደለም? you feel it, there is a desire to grow. ይሲ ህይወትህ እንዲቀየር አንተ ነው መቀየር ያለብህ። ከዛ የበለጠ ስራ የለም። ሙሉ ቀን መንግስት እንዲቀየር፣ ሙሉ ቀን አገሪቷ እንድትቀየር፣ ሙሉ ቀን ሚስቴ እንድትቀየር፣ ሙሉ ቀን ልጆቼ እንዲቀየሩ፣ ሙሉ ቀን ሌላ ሰው እንዲቀየር ምጠብቅ ከሆነ ጉድ ላክ። አሁን አንድ ሰው እዚህ ጋር አኩርፏል። ለምን? የሆነ ሰው በድሎታል። እሱ መቀየር አለበት ወደ ሰላም እንዲመለስ። የሆነ ሰው ተስፋ ቆርጧል። ለምን? የሆነ ሰው ከልክሎታል። ማለት እዚህ ጋር ቁጭ ብሎ መስማትና እንትን የተለያየ ነው። ለምን ነው ተስፋ ቆረጥከው? ነገሮች እንዳሰብካቸው ስላልሄዱ። አይሄዱም እኮ ነው የምልህ ያለው። አልሄዱም ማለት ግን አትችል ማለት አይደለም። በዚህ ባይሄድ በዚህ አለ። አንድ ሰው መጥቶ ሰደበ፣ ሰላም ትሆናለህ አትሆንም ያንተ ምርጫ ነው። በስድቡ ማኩረፍ ትችላለህ፣ ሰላምህ መጠበቅ ትችላለህ። ምርጫው የኔ ነው አይደለም? አይሰማም? any moment I can choose። ስለዚህ ሲሰድቡኝ ማኩረፍ እችላለሁ፣ ሲሰድቡኝ ሰላም መሆን እችላለሁ። ምክንያቱም ስድቡ የተሳዳቢው መገለጫ ነው። የለም ያለ የእሱ መገለጫ ነው እንጂ የኔ መገለጫ አይደለም። እኔ how I express it is up to me። ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። እኔ ስቀየር በዛ ደረጃ ዓለሙን ይቀየራል። እዚህ ቤት ከመጣችሁ ዓለሙ በእናንተ ደረጃ የተቀየረ አይደለም? ከዚህ በላይ መቀየር ይችላል? ከዚህ በላይ እየተቀየርክ ስትሄድ ዓለሙ እየተቀየረ ሄዳል አይሄድም? So you sit እሱ ብቻ ሳይሆን you read, you study። ይሄን ዩቲዩብ ስትከፍት አፈን የሚያስከፍታል። እኔ እኮ እንደዚህ ሆኜ ነበር እንደዚህ አድርጎ you're excited about everything። እዚህ ስትመጣ ደግሞ የሆነ ሀሳብ ከኔ ሊሆን ይችላል፣ ከሌላ ሰው ሊሆን ይችላል። የሆነ ነገር ትሰማለህ። እሷ ጥጥት ስታደርጋት እየደመቀ እየበራ ይመጣል። ስለዚህ አስፓይሬሽን የነበረ ደመቅ ይላልና ወዴት ይሄዳል? ወደ ኢንዲቪጁዋል ይሆናል። ያንተ ዩኒክነስ መገለጥ ይጀምራል፣ መድመቅ ይጀምራል። ግን ወደ ውጤት እንዲቀየር ይሄ ያመጣው ሐመር መጀመሪያ ያሰበችው አይደለም። ስንት ያልቅሳለች። ግን ስትመላለስ አይቻልም ስትባል የሚቻልበት መንገድ፣ አይሆንም ስትባል የሚሆንበት መንገድ ስታስብ የራሷ ዲሲፕሊን ገነባች። which is ዲሲፕሊን ምንድነው? you give yourself a command and you follow it። ግን ወደዚህ ደረጃ ስትገባ፣ ወደ ዲሲፕሊን ስትገባ ነገሮች እንዳሰብካቸው አይሄዱም። አንተ እንደጠበቃቸው አይሄዱም። እዚህ ጋር ምን ሊፈጠር ይችላል? ነገሮች እንዳሰብካቸው ካልሄዱ እንደቅድም ፊር። አሁን ይሄ ብየዋለሁ። ለምንም ደግሞ ያለው አንዴ ብቻ አይደለም ያሰብከው የማይሳካው። አሻሽለ ስትጀምርም ላይሳካ ይችላል። አሻሽለ ስትጀምርም ማይሳካ ይችላል። በቃ ላይፍ ኢዝ አ ቢዩቲፉል ትምህርት ቤት። እዚህ ብቻ አይደለም ትምህርት፣ ኤቭሪ ዴይ ትምህርት ቤት አይደለም እንዴ? ማለት ንቁ ከሆንክ ማለት ነው የሆነ ነገር ትሞክራለህ፣ ይሳካል። የሆነ ነገር ትሞክራለህ፣ ማይሳካበት መንገድ ትማራለህ። ካልሞትክ ማለት ነው እዚህ ጋር ከገባ አሜን ካልክ
ያጠፋሃል። ግን እዚህ ቦታህን ላይ ያዝ አድርገህ ካየኸው አሁን ያሰብከው ነገር አልተሳካ ማለት አይሳካ ማለት የለም። አሁን ያለ ያመጣኸው የተሻለ አልፈታው ማለት የሚፈታው የተሻለ ማለት አይደለም። you just need to wake up, just be sharp and awake and alert. you just need to be sharp አለ። እዚህ ጋር ሆነ መፍታት ትችላለህ። እዚህ ጋር ሆነ አንድ ሀሳብ ታመነጫለህ። ነገ ስትሞክራት ወይ ትሳካለች ወይ ጉድህን ታውቃለህ። ካላቋረጥክ ነገ ደግሞ ትቀጥላለህ። ይሄ ካልተረዳህ ግን ያሉ ነገሮች ሊያቃውስህ ከፈቀድክላቸው ግራ ያጋባሃል፣ ፊር ይሰጠዋል። አሁን ዲሲፕሊኑ ወደ ምን ይቀይራል? ወደ ውሽ ይቀይራል። ግን በተደጋጋሚ ነግራችኋለሁ። ምንድነው ዲሲፕሊን የሚባለው ስቴጅ? ምንድነው ዲሲፕሊን? is giving yourself a command and then you follow it. ዲሲፕሊን ማለት አስተማሪ ያለ ማድረግ አይደለም። ዲሲፕሊን ማለት ወላጆች ያለ ማድረግ አይደለም፣ አድርጋቸዋል። ዲሲፕሊን ማለት you decide your life, your decision። መሆን ያለብህ ስትሆን፣ ማድረግ ያለብህ ስታደርግ፣ መክፈል ያለብህ መስዋዕትነት ስትከፍል ከዚህ በፊት ተደርጎ ማያቅ ነገር ይደረግልሃል። ታስቦ ማያቅ ሀሳብ የምታስብ ከሆነ ሁለት አማራጭ አለ። ዳዊት ተወኝ ባክህ፣ እኔ የሚቻለኝ ሞክሬያለሁ፣ ከዚህ በኋላ አልችልም፣ ተው። ከዚህ በኋላ በድለውኛል፣ ተስፋ ቆርጣለሁ፣ ቁረጥ። ሁሉ ያለኝ አውጥቻለሁ፣ ከዚህ በኋላ አልሄድም፣ ተው። ግን የገባ ሰው ከሆንክ በግንዛቤ ውስጥ አልገባም እንጂ የሚቻልበት መንገድ አለ፣ የሚሆንበት መንገድ አለ፣ የሚሳካበት መንገድ አለ። አልታየህም ማለት የለም ማለት that's what we're talking about። so discipline is not ሌላ ተአምር መስራት፣ ተስፋ በሚያስቆርጥ ሁኔታ ተስፋ ማድረግ፣ ማይቻል በሚመስል ሁኔታ የሚቻልበት መንገድ ማሰብ፣ ማይሆን በሚመስል መንገድ የሚሆንበት መንገድ መፈለግ። አሁን ማለት ነው today just ወረቀትና ምን ማድረግ፣ ነገ ምን ማድረግ ትችላለህ? ያ ተስፋ ያስቆረጠ ሁኔታ ለመቀየር ምን ማድረግ ትችላለህ? የመጀመሪያ 3ቱ ጻፋቸው፣ 5ቱ ጻፋቸው፣ ነገ ሞክራቸው። እነሱ ስትሞክራቸው ነው የሚበራልህ። እነሱ ሳትሞክራቸው እንዴት? መጠየቅ ያለብህ አልጠየቅም፣ መሄድ ያለብህ አልሄድክም። በሐሳብ እንዴት ነው የሚሳካው? ሂድና ነው ይበሉ። ሙቭ። ሰው ውጭ ዓለም በእኔ ቁጥር ውስጥ አይደለም፣ ውስጥ ግን በእኔ ነው። ዲስፕሊን የሚባለው ይሄ ነው። ውስጥ እኔ ሳዙ፣ አእምሮዬ ከኔ መመሪያ መውሰድ ሲጀምር፣ ሐሳቤ ከኔ መመሪያ መውሰድ ሲጀምር፣ ስሜቶቼ ከኔ መመሪያ መውሰድ ሲጀምር፣ እግሬ መመሪያ ከኔ መውሰድ ሲጀምር፣ አቀማመጤ ሁሉ በእኔ ከሆነ እኔ ተቀይራለሁ አልተቀየርኩም? እኔ ስቀየር ሁሉ ይቀየራል አይቀየርም? and then ይሳካል ብቻ ሳይሆን successful people have habits that failures don't want to do። ይሳካል ብቻ ሳይሆን you get experience ፕራክቲካሊ። በዚህ መንገድ ራስህን ማስኬድ ስትጀምር እያየኸው ማለት ነው ህይወት ሲገለብጥ ታየዋለህ። ዛሬ ተስፋ መቁረጥ ችል ነበር፣ ግን ምን ይደረግ? ፈጣሪ ፈቀደና ትናንት አልሞትንም። ትናንትን ብንሞት was game over። ዛሬም ይሄ ትምህርት ተምረህ ዛሬ ልትሞት ትችላለህ? አትችልም። ዛሬ ልትሞት ይቻለሽ? አትችይም። ነገ ጠዋት ሌላ ጉዳይ አይደለም። ህልሜ ምናምን ናንሰንስ አይደለም። ነገ ጠዋት አንድ ላይ ነን። ነገ ጠዋት ፈጣሪ ፈቅዶ በህይወት ካለን ያለቀለት ጉዳይ ነው አይደለም። ምክንያቱ ከሞትን ምን እናደርጋለን? ዋናው እሱ ነው። ፈጣሪ ፍቀድና ነገ ጠዋት በህይወት ብቻ ልኖር። ይሄ ሰውዬ መስመሩን አስይዘዋለሁ፣ አእምሮዬ መስመሩን አይዘዋለሁ፣ ስሜቴ መስመሩን አስይዘዋለሁ። መሆን ያለብኝ፣ ማድረግ ያለብኝ፣ መክፈል ያለብኝ እከፍላለሁ። እንደሱ ስታደርግ ስትሄድ እሺ ብሉህ እሰየው ነው፣ እሺ ባይሉህ እሰየው ነው። ምክንያቱ በተግባር ነዋ። እሺ ይሉኛል ብለህ ጠብቀህ ስትሄድ እሺ ሳይሉ ሲቀሩ ያማል። ስለሚያም አንድ ነገር ይወጣበታል። እዚህ ጋር ቁጭ ብለህ እሺ ይሉኛል ብትል ኮንፊውዥን ነው። ከቲክቶክ መጎርጎር አይለይም። ግን የሆነ ሀሳብ ይዘህ ስትሄድ እሺ ማለት ያለባቸው ኖ ሲሉ የሚሰማህ አለ። ኖ ማለት የተገባቸው እሺ ሲሉ የሚሰማ ኃላፊነት አለ። ስትሄድ ነው you just go and try። ሄደህ ስትሞክር የሚሳካበት መንገድ ይታይሃል። እንዴት እንደሚሳካ ባታውቅ እንቅስቃሴ ውስጥ ስትገባ፣ ጥያቄ ውስጥ ስትገባ፣ ስትሞክር ሰዎች ሲስቁብህ፣ ስትሞክር ኖ ሲሉ፣ ስትሞክር እሺ ሲሉ ትናንት ዳዊት የሚለው የነበር አሁን ገባኝ። የሆነ ስምርምር ትላለች። ምክንያቱ ከዚህ በፊት እንደሱ ነው ያሰቃች። መንቀሳቀስ ስትጀምር፣ ሄደህ ስትጀምር የሆነች ምትት ትላለች። አንድ ላይ ነን። that's what we call experience።
ስለዚህ በዓለማችን ታሪክ የሰሩ ሰዎች መጀመሪያ ሲጀምሩ እንደሱ አልነበረም። ግን ሲሮጡ ሲሄዱ ሲገጥም የሆነ ሰዓት you have experience። ጨለማ ሆኖ ብርሃን ይታያል፣ ጉድጓድ ሆኖ መውጫ ይታያል፣ ኔጌቲቭ ሆኖ ፖዚቲቭ ይታያል፣ የማይቻልበት ሆነ የሚቻልበት ይታያል። እነዚህ ሰዎች ናቸው የምናደንቃቸው። ለየት ያሉ ሰዎች አይደለም፣ ልክ እንደኔና እንዳንተ ነው። ግን እየተነሱ ስለሮጡ ነው። ከኤክስፒሪየንስ አልፎ ደግሞ ማስትሪ አለ። ማስትሪ ሪስፖንድ ማለት ሪስፖንሲቢሊቲ የሚባለው ምንድነው? you have the ability to respond. this is something else። ይሄ ኢንቴሊጀንስ መጠቀም ነው። ዲፍረንት ሌቨልስ ኦፍ ኢንቴሊጀንስ ነው። ከኢንቴሌክት ከፓራዳይም ያለፈ ነው። አዌርነስ ቲዩን ኢት አፕ። ከጀርባችሁ ማን ነው የተቀመጠ? ከቀኛችሁ ማን ነው የተቀመጠ? አሁን ከፊታችሁ ማን ነው ያለ? አለ። እዚህ ክፍል ውስጥ አለ። በሄዳችሁበት አለ። መፍትሄ አለ። አስፍሩት፣ ሞክሩት። ከተሳካ ሰየው፣ ካልተሳካ የበለጠ ሰየው። 7 levels of awareness። ከዛሬ ቪዲዮ ግንዛቤያችሁ በደንብ አድርጋችሁ በመስፋት ከችግራችሁ በላይ እንደሆናችሁ ሙሉ እምነት አለኝ። በተሻለ መንገድ ግንዛቤያችሁ ለማስፋት እይታችሁ ለማስፋት ሰብስክራይብ ያድርጉ። ቪዲዮዎቻችንም ላይክ ሼር ያድርጉ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።